መጨረሻም ቲና እንግዲህ ወገቡን ቆርጣ ጣለችው፣ ናቲን ማለት ነው። ሰርቷልታለች ማለት ነው። ከዳሽኝ አንቺ የማትረቢ እያለ እንዱኔ ዱላ ይዞ አባዬ ቤት ድረስ መጣ። የአባዬ ሚስት ደግሞ በተቀመጠበት ናቲ ላይ ውሃ ደፋችበት። ውሃ ውስጥ የገባች አይጥ አስመስላው ቁጭ አለች። እንግዲህ ሁሉም ተደናግጠዋል። እንግዲህ ናቲ በስተ መጨረሻም ውርደቱ፣ ውሸቱ፣ አስመሳይነቱ ወጥቷል ማለት ነው። ትሁት እንግዲህ አንገቷን ደፍታ ዝም አለች። ምንም የምትናገረው ነገር ጠፋባት። ምክንያቱም የናቲን አስመሳይነት የተመስገንን ጀግንነት እንግዲህ አንድ ላይ ስታነጻጽረው ምንና ምን በፍጹም የማይገናኝ ነገር ሆነባት። አቤት ተዋረድኩኝ አይደለ? አውቃለሁ ድሮም ተመስገን ጀግና እንደሆነ አውቃለሁኝ። ግን ይሄ ማይረባ ባፎ ደልሎ እንደዚህ ያደረገ የአባዬን ሚስት የደበቃት እሱ ነው። አንቺ ግን ተረጋግተሽ እንኳን ለማዳመጥ በፍጹም ፍቃደኛ አልነበርሽም። ስለዚህ እንግዲህ ምን ልናረግሽ እንችላለን ትሁት? ምንም ልረዳሽ አልችልም አላት። ከዛ በኋላ እንግዲህ በጣም ተናደደ ናቲ። እንግዲህ ዱላ ይዞ እነሱ በተቀመጡበት ዱላ ይዞ መጣ። እንደው አባዬ ሊመታው ይሁን አልገባኝም ምን ሊሆን እንደሆነ። ከዛ በኋላ ቲና ከየት ምን እንደመጣች ባይታወቅም እንግዲህ ወገብ አገዳውን ቆርጣ ጣለችው ማለት ነው። የአባዬ ሚስት ታዲያ ምን እንዳስታወሰች የማውቀው ጉዳይ የለም። ያኔ እንግዲህ ከአንዱ ወደ አንዱ ሲያዟዟራት አሰራርቷት ይሁን ምን እንዳደረገ ባላውቅም እንግዲህ ውሃ በተቀመጠበት በሀይላንድ ውሃ ጥብ ባደረገችው። እንግዲህ ሁሉም ደንግጠው እያዩት ነበረ ማለት ነው። አባዬ ግን ደስ ብሎታል ሚስታቸው ስለተገኘችላቸው። እንግዲህ መጨረሻው ደግሞ ሲያምር ነው ደስ የሚለው። ከዚህ በኋላ ያው ስቃይ ይበዛል። በጣም ነው ስቃያቸው የሚበዛው። ምክንያቱም ደግሞ ናቲ አርፎ የሚቀመጥ ሰው አይደለም። አልሸነፍም ባይ ነው፣ ግን ተሸንፏል። ሆኖም ግን ከዚህ በኋላ በጣም ስቃይ ያበዛባቸዋል ማለት ነው። ምክንያቱም ደግሞ እንግዲህ እንዴት እንደዚህ ተዋርጄ ዝም እላለሁ? በፍጹም ዝም ማለትማ የለብኝም። እንደው የፈለገ ነገር ምድር ብትገለበጥ እንኳን ዝም ማለት አልችልም ስለሚል ከዚህ በኋላ እንግዲህ ከባድ ችግር ይፈጠራል ማለት ነው። እናም ናቲ እንግዲህ ውርደቱ ጎልቶ ወጣ፣ ተዋረደ። አቤት በሰው ዘራ ያደርስ የውሸት ጋጋታ እንዴት እንደዋሸ እንግዲህ አይታችሁታል። በጣም ነበረ የዋሻው፣ በጣም ማለት ነው። የዋሸበት ምክንያት ደግሞ እኔ አስመሳይ አይደለሁም አባዬ፣ እኔ ውሸታም አይደለሁም። አንተ ሰው ሳትገረፍ እኮ ብዙ እያወራህ ነው፣ በሰላምህ ነው አለው አባዬ። አልገባኝም። ገብቶሃል? እባክህ እንዳልገባው ሰው አትሁን። እኔ ሳልጠይቅህ አንተ ብዙ አወራህ። ምን ነው ያደረግከው ነገር አለ እንዴ አለው አባዬ። ምን ለማለት ፈልገ ነው? ገብቶሃል አልኩህ እኮ ምን ደጋግመህ ትጠይቀኛለህ አለው አባዬ። አንተ ሽማግሌ ቆይ እሰራልሃለሁ፣ እመነኝ። እስቲ ይችን ሴትዮ ከየት እንደምታገኛት እንግዲህ አብረን የምናየው ነው የሚሆነው እያለ እንግዲህ አባዬ ማነው ናቲ ሲፎክር። ናቲ ምን እያስብክ ነው? ምን እያወራህ ነው? ቆይ ስለምን እያወራህ ነው አለው። ከዛ በኋላ አረ ስለምንም አይደለም፣ ግን ዝም ብዬ እንትን እያልኩ ነው፣ የሆነ ነገር እያስብኩ ነው። መቼም ከተንኮል ውጪ ደህና ነገር ልታስብ እንደማትችል የታወቀ ነው አለውን። ተመስገን። አንተ አፍህን ዝጋ፣ አፍህን ዘግተህ ብትቀመጥ ነው የሚሻልህ፣ አለበለዛ ከባድ ችግር እንደሚፈጠር እንዳትሳሳት አለው። ከዛ በኋላ አቶ ናቲ እንደው ሳይ ሁሉ ነገር ሁሉ አላማረኝም። እኔ ምልህ ገና ያሰብከው ነገር አለ እንዴ? ማለቴ ከዚህ ሌላ ደግሞ የምትሰራው ነገር አለ እንዴ ሲለው አባዬ ምን ለማለት ፈልገ ነው? ምን ሰራውኝ? ምን ሳደረግ አየኸኝና ነው እንደዚህ እኔን የምታወራኝ አለው። አይ ምን ያለበት ምን አይችልም አሉ። ምን ነው ዘለህ ሌላ ቦታ ትሄዳለህ? እኔ ያወራሁት ሌላ ነገር፣ አንተ የምታወራው ሌላ ነገር። ተው ናቲ ተረጋጋ፣ ወደ ራስህ ተመለስ ልጄ። የጅብ ችኩል ቀንድ ይነክሳል አሉ። ለማንኛውም ስለ ሁሉም ነገር አመሰግናለሁ፣ ስለሆነውም ስላልሆነውም ነገር። አንድም ቀን ግን እንደዚህ ይደረጋል ብዬ አስቤም አልሜውም የማላቀው ነገር ነው። ግን ለሁሉም ነገር አመሰግንሃለሁ አለው። ከዛ ለምኑ ላደረግከው በሙሉ ምን ነው
እያንዳንዱን ነገር ግዴታ ስም መጥራት አለብኝ እንዴ? ሀይ አያስፈላጊ አይደለም። ግን እንደው ለምኑ ነው የምታመሰግነኝ ብዬ ገርሞኝ ነው እንጂ አራት ትገረም። ለምን ትገረማለህ? አንተ ንጹህና መልካም ሰው ነህ። ምን የሚያስገርም ነገር አለ ብለህ ነው? ብዙም አትገረም አለው። ከዛ በኋላ ተናዶ ወጥቶ ሄደ። ናቲ ወጥቶ ከሄደ በኋላም አንተ ሽማግሌ ቆይ አርፌ ልቀመጥን ብልሃል አይደለ? እውነት ዋጋህን ነው የምሰጥህ። እኔ ማን እንደሆንኩ አታውቀኝም። እኔ ናቲ ነኝ። እመነኝ ዋጋ አስከፍልሃለሁ እያለ አሁንም ብቻውን ማጉረምረም ጀመረ። እኔ የምልህ በሀሳብ የት ሄደ ነው? እኔ እያወራው እኮ ከኔ ጋር አይደለህም ጨርሶ አለው። አባዬ እዚሁ ነኝ። የሆነ ነገር እያሰብኩ ነበር አይደል? አዎ ስለ ስራ ነው እንደዛ ነገር። ከዛ በኋላ ናቲ እንግዲህ ውሸትና አስመሳይነቱ ታወቀበት ማለት ነው። በጣም ደነገጠ። እንግዲህ የማደርገው ነገር በሙሉ ጠፋበት ማለት ነው። ምክንያቱም እንግዲህ ታውቃላችሁ የአባዬን ሚስት አባዬ እሷን ፍለጋ ሲጀምር ነው አለሜም ያዙኝ ልቀቁኝ ብላ ቤቱን ጥላ ሄደችው። እንግዲህ ለምን እንደተናደዱ ባላውቅም ለአባዬ ግን መላሻቸውን ይሄንን በማድረጋቸው እውነት ለመናገር በጣም ነው ያዘንኩት። ለምን ለአባዬ ይሄ የሚገባው አልነበረም። ምክንያቱም ደግሞ እንግዲህ ያደረገችውን እናንተ ታውቃላችሁ። የሰው ልጅ በዚህ ልክ በዚህ ደረጃ ክፋት፣ ተንኮል፣ ምቀኝነት እንግዲህ ለምን እንዳስፈለገ ባላውቅም አባዬ ላይ የተሴራው ሴራ ግን ይሄ ነው ማለት ነው። ስለዚህ በእያንዳንዱ ነገር እንግዲህ ዋጋውን ያገኛል ማለት ነው። ተመስገን። ታዲያ ይሄንን ሰውዬ ፍቀድልኝና እኔ የማደርገውን ራሴ አውቃለሁ። ተው ተመስገን። አሁን እኮ የምንፈልጋት በእጃችን ገብታለች። የእሱን ግን ፈጣሪ ልቦና ይስጠው። አባዬ አሁንም ሌላ ነገር ሊያደርግ ይችላል። ሰውዬ እመነኝ፣ አሁን ቅጣት ማግኘት አለበት። ከአሁን በኋላ የሆነ ነገር ለማድረግ ቢሞክር እንኳ እኔ እገላገለዋለሁ አለ አባዬ። አይ አባዬ እሺ እንግዲህ አንተ ካልከኝ ምን ማድረግ እችላለሁ? ግን ተጠንቀቅ አባዬ፣ ይሄ ሰው በጣም ክፉ ሰው ነው ከዛች ከእናቱ ጋራ። ታዲያ ትሁት ስለ እሱ እውነታ ስታውቅ ምን ይውጣታል? አሁን እንግዲህ ጉድ ነው። እንጋባ ብለዋለች። እሱም ደግሞ በፍጹም እሷን ማግባት እንደማይፈልግ ነው የተናገረውና ተመስገን ስለመጣ ብቻ ነው እልህ የያዘው እንጂ በፍጹም ትሁትን አያፈቅራትምም፣ ሊያገባትም ሀሳብ የለውም። ሲጀመር ለሁለታ ብሎ ነው የቀረባት እንጂ ጨርሶ እሷን የማግባት ውሳኔ የለውም ማለት ነው ልጁ። እናም ያባየን ሚስት እንግዲህ ለምን እንደዚህ ሊያደርጋት እንዳሰበ ለምን እንዳሰቃያት ባላውቅም እሷም ደግሞ እንግዲህ አሁን እየተበቀለችው ትገኛለች ማለት ነው። እናም ትሁት ሴትዮዋ ምን ሆናለች? ዝም በይ አንቺ ምንም አይነት ምላስ የለሽም። በናቲ ፍቅር ታውረሻል። አሁን እንኳን እውነቱ ይገለጥልሽ እንጂ አይንሽን ግለጪ አለቻት ቲና። ቲና አውቃለሁ እናቴን እንደምትጠዩ፣ በዚህ ልክ ግን እንድትጠዩ አልፈቅድልሽም። አረ ዞር በይ በእናትሽ። በጣም ብዙ የሚያሳስቡኝ ነገሮች አሉ። እኔ ሰው ጠላው አልጠላው ምን የሚቀነስብሽ ይኖራል ብለሽ ነው? ለማንኛውም ተረጋጊ፣ ራስሽን ቼክ አድርጊ፣ ራስሽን ፈትሽ። ትሁት ዝም ብለሽ ሰው ላይ አትውጪ። እኔ ቲና እንደኔ አይነቱን አጭቤ ካገኘው አሁንም አልለቅም ብያለሁ። ግን ደግሞ በአባዬ ላይ ምንም አይነት ነገር ላልሰራ ቃል ገብቻለሁ። ትሰሚያለሽ? ለራስሽ ራስሽን ፈትሺ። አባዬ እንግዲህ ግራ ቀኝ እያየ ዝም። አባዬ እች ልጅ እኮ እያስመሰለች ነው። ታምናታለህ እንዴ? ወይ ጉድ! እኔ አምናታለሁ ብያለሁ። ትሁት ምን ሆነሻል? ከራስሽ ጋር አይደለሽም እኮ ልጄ፣ ወደ ራስሽ ተመለሺ አላት አባዬ። እናም ትሁት እንግዲህ እውነታውን ስታቅ ምን የምትል ይመስላችኋል? ናቲን ትጠላዋለች ወይስ ትወደዋለች የሚለው ነገር እንግዲህ በጣም ከባድ ነው። ምክንያቱም ናቲ እንግዲህ ውሸትና አስመሳይ ሰው ነው፣ በጣም ሲበዛ ማለት ነው። እና በጣም ሲበዛ በዛውም በትንሹ አይደለም። እና እንግዲህ አቶ ናቲ ትሁትን ዋሽቷታል፣ ብዙ ነገር አድርጓታል በጣም። ከዛ በኋላ እንግዲህ ናቲም ምን እንደሚውጠው እንግዲህ አላቅም። ቆይ ላስረዳሽ ትሁቴ፣ ቆይ እንደዚህ ልበልሽ ትሁቴ እያለ እንግዲህ ይሰክሳታል ነው የምለው። መቼም ያው ከዚህ ውጭ ምንም የሚላት ነገር የለም። ምክንያቱም ደግሞ እንግዲህ ውሸትና ምን እያደር ይወጣል ነው የሚባለው አይደለ? በጣም ውሸታም ነው ናቲ ሲበዛ። አታሏታል።
አገባሻለሁ፣ እወድሻለሁ፣ አፈቅርሻለሁ እያለ ይሄ ነገር ደግሞ የመጣው ናቲ ከመጣ ማን ነው ተመስገን ከመጣ በኋላ ነው ያበዛው ማለት ነው ይህንን ነገር እና ተመስገንን ሳይመጣ በፊት እንደዚህ አልነበረም። ስለዚህ አባዬ ደግሞ ለሁለታችሁም ሽምግልና አልሄድም ልጅ ብሆን ኖሮ እንደዚህ አታደርግም አይደለ ስትለው ትሁት ያልተጻፈውን ዝም ብለሽ አታንቢ፣ እኔ ያለሁበትን አታውቂም፣ ስለዚህ ዝም በይ፣ በቤቴ ማረፍ አልችልም እንዴ አላባዬ እንግዲህ ተናዷል ትሁት ላይ አውቃለሁ። ትሁት ልቧ ንጹህ ነው፣ ግን በዚህ በማይረባ ሰውዬ ፍቅር ታውራለች። እውነታው ሲገባት ግን ደግሞ ምን እንደምትሆን እሷ ራሷ ታውቃለች። አላባዬ እንግዲህ ተዋት፣ አባዬ እሷን ማትረባ ሴት ናት። በጣም ብዙ ለምኛታለሁ፣ በጣም ብዙ ማፍቅሬያታለሁ። ከዚህ በኋላ ግን ስለ እሷ ምንም የሚመለከተኝ ነገር የለም። በጣም እሽሩሩ አልኳት እኮ በጣም አበዛችሁ። ከዚህ በኋላ መለመናት መስሏት ከሆነ ተሳስታለች አለ። እንግዲህ ተመስገን ቆራጥ ሆኗል ማለት ነው። ደስ ነው ያለኝ በእውነቱ ተመስገን ቆራጥ በመሆኑ እራሷ ትለምነዋለች። ቲና ደግሞ ፍቀጅልኝና ተመስገንን ልጥበሰው ስትላት እንግዲህ እንዴት እንደሆነች አይታቸዋል። ፊቷ ሁሉ ልውጥውጥ ነው ያለው ማለት ትወደዋለች። ናቲ ማነው ተመስገንን ትሁት ትወደዋለች። የልጁ አባት አይደለ እንዴ? ናቲ ግን የሆነ ምን ልበላችሁ ለሱ የሚሆን ስም የለኝም ለጊዜው። እንግዲህ ውርደቱ በቅርቡ ይወጣል ማለት ነው። የአባዬ ሚስትም እንግዲህ ጸበል ቦታ ነው ያለችው። እንግዲህ እስቲ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው። ምክንያቱም ተመስገን የሚባል ማነው ናቲ የሚባል ሰው ውርደቱን ለማየት በጣም ጓጉቻለሁ። ምክንያቱም አስመሳይ ባለጌ፣ ለአባዬ ይሄ አልነበረም የሚገባው፣ ግን እነሱ አመድ አፋሽ ያደረጉት አባዬን ማለት ነው። የእውነት ለመናገር ለአባዬ ይሄ አይገባውም፣ ለእውነቱ ማለት ነው። ምክንያቱም ለነሱ ብዙ ነገር አድርጓል። በተለይ ለእናቱ ራሱ ቤት ሸሽጓት ከአቶ ገዛኸኝ አስመልጦ እዛ አጠገቡ አስቀምጦ ለእሷ ብዙ ነገር ሆኖ እሷ ግን ተመልሳ የበላችበትን ወጭት ደፋችው ማለት ነው። ብቻ እንግዲህ ፍርዱ ከፈጣሪ ነው፣ ምንም አይደለም። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።